በአንጋፋው ኢትዮጵያ ብሔራዊ ቲያትር ነው የሚገኘው። ዛሬ እዚህ የመጣሁት ንጉስ አርማህ የተሰኘውን ታሪካዊ ተውኔት በታሪከኛው ቲያትር ቤት ለመመልከት ነው። መቼስ ከጀርባዬ የምትመለከቱት የተወዳጁን አርቲስት ዳንኤል አሸናፊን ምስል ስለሆነ ከንጉስ አርማህ ጋር ምን አገናኘው ልትሉ ትችላላችሁ። በተለየ ሁኔታ ንጉስ አርማህ እሁድ ከ24 ዓመታት በኋላ እንደገና ዶክተር ተሻለ አሰፋ ተዘጋጅቶ ለመድረክ የበቃ ነው። ዛሬ ግን ሰኞ እዚህ ቲያትር ቤት የተገኘሁት ቲያትሩ በንጉስ መልቲ ሚዲያ አማካኝነት ለዳንኤል አሸናፊ የምስጋና ክብረ በዓል እንዲሆንለት ደግሞ አርቲስቱ ካለው የጤና ሁኔታ አንጻር ድጋፋችንን ለመግለጽ እንደገና ደግሞ በኢትዮጵያ ቲያትር ታሪክ ውስጥ ለ30 ዓመታት መድረክ ላይ በጽኑ የቆየ ሰው በመሆኑ ከሙያ ረገድ ምስጋና ስለሚገባው ወዳጆቹና አድናቂዎቹ እንዲሁም የሙያ ባልደረባዎቹ ያዘጋጁት ልዩ የምስጋና ምሽትም ነው የምንታደመው ማለት ነው። ንጉስ አርማህ በኢትዮጵያ ታሪክ ውስጥ ማን ነው? ምንድነው የታሪክ አበርክቶ? ንግስናውስና ዘመኑ እንዴት ያለ ነው የሚሉ መሰረታዊ ጥያቄዎችን ይዘን በኢትዮጵያ ታሪክ ውስጥ ያለውን ስፍራ ዛሬ በቲያትር ውስጥ እንመለከታለን። ከምንም በላይ ከ20 ምናምን ዓመታት በፊት የቲያትር በዚህ ስፍራ ለመድረክ ሲበቃ ያዘጋጀው ማን ያዘዋል እንዳሻው ነበረ። ጻፈ ተውኔቱ ደግሞ ታሪካዊ ተውኔት ውስጥ ስሙ የናኘው መልካሙ ዘሪሁን ነው። ይሄ ቲያትር ከ24 ዓመታት በኋላ ለመድረክ ሲበቃ ደግሞ ያዘጋጀው ማን ያዘዋል አይደለም፣ ዶክተር ተሻለ አሰፋ ነው። ለማንኛው ንጉስ አርማህን እንደሚከተለው እናያለን። አብራችሁን ቆዩ። ታሪኩ ይመስጣል። እንደገና ደግሞ ኢትዮጵያዊ ታሪክ መሆኑ ጊዜ ማይሽረው መሆኑ እነዚህ ነገሮች ተደማምረው ነው እንግዲህ ታሪኩን ወደ መድረክ ለማምጣት የገፋፋኝ። የሰማይና የምድር ጌታ በሆነው ዘላለማዊ አምላክ ኃይል አሸናፊ የሆነው ንጉሠ ነገሥት አርማህ ይናገራል። እኔ ንጉስ አርማህ የረይዳን፣ የባሳ፣ የቤጃ፣ የኩሽ፣ የዳህላቅ ንጉሠ ነገሥት በማይሸነፈው የእግዚአብሔር ኃይል ጠላቶቼን ድል መታው። በዳህላቅ ያሉ አባቶቻችን አንገዛም ብለው ከፋርስ ንጉሥ ጋር ተባብረው በወጉን ጊዜ ኩራታችን የሆነውን ሰራዊታችንን አዘዝነው። በጠቅላይ አዛዡም በጃናፊላስ እየተመራ ወደ አዱሊስ ገሰገሰ፣ ድልም አደረገ። ንጉስ አርማህ ገና ስታስብ የምታየው ነገር በዓለም ላይ በብቸኝነት ኢትዮጵያን ካሳወቋት መልካም ነገሮች መካከል ታላቁን ነገር እንድታነሳ የሚያስገድድህ ስም ነው ያሰው። ንጉስ አርማህ እንግዶችን ወይም ስደተኞችን መቀበል ብቻ አይደለም የሰራው ስራ። ንጉስ አርማህ በዓለም ላይ ለመጀመሪያ ጊዜ ዛሬ ሪፊውጂ ካምፕ ብለን የምንላቸውን ነገሮች በሙሉ ሴትል ያደረገ ያስተካከለ፣ ሰዎች ከአንድ ሀገር ወደ አንድ ሀገር በኑሮ በችግር በአንዳንድ መከራዎች ተሰደው ሲመጡ የመኖር መብታቸውን ችግራቸውን አሳልፈው በራሳቸው ላይ የመወሰን መብታቸውን ያከበረ ታላቅ ንጉስ ነው። ንጉስ አርማህን ስታስብ ብዙ ነገሮች ነው በአንድ ላይ ፓኬጅ ሆነው የሚመጡት። እንግዳ ከመቀበል ብቻ ሳይሆን ዓለም አቀፍ የሆኑ ነገሮችን በሙሉ ክሬት ያደረገ ይመስለኛል በዛች መልካም ስራው። ጃናፊላስ ባህሩን ቆርጦ ወደ ዳህላክ በዘመተበት ወቅት ልጃችን ልዑል ፍሬሰናይ በቤጃይና በጸማይ በኩል የመጡብንን አረማውያን ወራሪዎች ለመመከት እንዲገሰግስ በእናንተው ፊት አዘነው ነበር። የማይሸነፈው የሰማይና የምድር አምላክ ለልጃችን ክንዱን መዋሱን በደስታ ሰማን። ውሎህ እንዴት ነበር? ንጉስ አርማህ ለየት የሚያደርገው በኢትዮጵያ ታሪክ ላይ ትልቁን በተለይ ከሌላው ዓለም ዲፕሎማሲ ግንኙነት ጋር ያለውን ትልቁን አሻራ ይዞ ተላልፎ ዛሬ ለኢትዮጵያዊነት መገለጫ ትልቅ ምልክት የሆነው የንጉስ አርማህ
ታሪክ ነው። ዛሬ በዓለም ላይ የእስልምና ሃይማኖት ጠብቆና አቆይቶ ለዓለም እንዲረከብ ካደረጉት ውስጥ አንዱ ንጉሥ አርማ ነው። ምክንያቱም እነዛ በስደት የመጡትን የሙስሊም ህብረተሰብ አስተናግዶና ተቀብሎ በጤና በሰላም መልሶ ሀገራቸው ላይ የእምነታቸው እንዲከተሉ ያደረገ ታላቅ ንጉሥ ነው። እናንተ የቆሬሽ ባላባቶች ሰሞኑን ባህር አቋርጣችሁ ተጉዛችሁ እኔን ለማነጋገር ደጅ እየጠናችሁ መሆኑን ሰምቻለሁ። እስቲ ጉዳያችሁን እናድምጠዋ። ያ ነጃሺ መቼም ነጃሺ ፊት ሲቀረብ በመጀመሪያ ራስን ማስታወቂያ አዳብኝ። ልክ ነው። የኔ ስሙ አብደላ አቡ ራቢያ ሲሆን እሱ ወንድሜ አሚር አብን አልሃስ እባላለሁ። ያ ነጃሺ ከቆሬሽ ባላባት ተወክለን የመጣን ሲሆን ቤተሰቦቻችን ታላላቆችና የተከበሩ ናቸው። ልክ ነው። ያ ነጃሺ እዚህ የማረቡ ሰዎች መጥተዋል። የእኛን ሃይማኖት ክደዋል። የእናንተንም ሃይማኖት አልተቀበሉም። የሚያምኑት በፈጠራ ስብከት ሲሆን እኛ ቆሬሽ ባላባቶች ችግለን የያዙትን ጠማማ እምነት ይቀይሩ ዘንድ እጃቸውን ሊሰጡ በትህትና እንጠይቃለን። ይሄ ነው በቃ ነጃሺ። ይሄማ የዘወትር የቆሬሽ ባላባቶች ጥያቄ ነው። እኔም እንዲህ እንደማላደርግ ደጋግሜ አሳስቤ መልሻለሁ። አሁን ምን አዲስ ነገር ተገኝቶ ነው አሳልፋችሁ ስጡን የምትሉ? ያ ነጃሺ የእነዚህ ሰዎች እምነት ታላቅ የህዝብ መናወዝ አስከትለዋል። ጨለማ በህዝባችን ላይ ያንዣበበ ዝንተ ዓለም ስንከተል የነበረ ሃይማኖታችን አረከሱብን። አመፅና ጠብ ሀገራችን መለያ ሆነ። ያ ነጃሺ በዚህ ምክንያት የቆሬሽ ባላባቶችና ለአምላካቸው ቀና የሆነ ቆሬሽ ትዕግስቱ ተማታ። ያ ነጃሺ ሌላው ደግሞ ለእነዚህ መለወጫ ቢሆን በጣም ከወጆ የሆነ ስጦታ ይዘን መጥተናል። ስጦታውን እንኳ ለበኋላ ቆዩ። እሺ መናገር የፈለኩት ምን እንደሆነ ታውቃለህ? ከታሪክ አለመማራችን ይቆጨኛል ሁል ጊዜ። ምክንያቱም አሁንም ኢትዮጵያ ውስጥ የሚነሱ ግጭቶች አሉ። ልብ ብለን ካሰብን እነዛ ነገሮች የሚያሰክኑ የሚያወርዱ ወይ ደግሞ መስመር የሚያስይዙ ነገሮች በታሪክ ውስጥ ተከናውነዋል ሆነዋል። ከነዛ ውስጥ አንዱ የንጉሥ አርማ ታሪክ ነው። የንጉሥ አርማ ታሪክ ዝም ብለህ የሆኑ ሙስሊም ሰዎች መጥተው ንጉሱ ተቀብሏቸው ሄዱ አይደለም። ስቶሪው ከዚህም በላይ ነው። ከዚህም በላይ ፖለቲካል አስፔክት አለው፣ ሃይማኖታዊ አስፔክት አለው፣ ሶሻል አስፔክት አለው። እነዚህ ሁሉ ነገሮች በደንብ ተንትነ ብታወራቸው ብትናገራቸው አሁን ላለው ትውልድ ከበቂ በላይ ማስረጃዎች ናቸው። አብረን መኖር እንችላለን፣ ችግር የለብንም። አስፋራስ እስከ ተግባባን ድረስ ነው እንግዲህ ትልቁ ነገር እዚህ ላይ ያለው። ንጉሥ አርማህ ቲያትር በጣም ወቅቱም ነው፣ አስፈላጊያችን ቲያትር ነው፣ በጣም የሚፈልግበት። ምክንያቱም የአንድነትን፣ የህብረትን፣ አብሮ የመኖርን እንኳን ለራስ አይደለም እንኳን ለወገን አይደለም እንኳን ለኢትዮጵያዊ አይደለም ከየትም ሀገር ሰው ቢመጣ በመልካምነት በበጎነት ተቀብሎ ማኖርን ጭምር የሚሰብከን ቲያትር ነው። እንዲሁም ወቅቱ አሁን ይመስለኛል በደንብ መታየት ያለበት በደንብ ሊሰራበት የሚገባበት ጊዜ ላይ ነው ንጉሥ አርማ በድጋሚ የመጣው። ጃፋር፣ የቀድሞ እምነታችሁ ምን ነበር? አሁንስ ምንድን ነው? ያ ነጃሺ እጅግ ጨካኝ ሰዎች ነበርን። ጣዖት እናመልካለን፣ እንበላለን፣ ተሳፋሪ ስራ የምንሰራ የስጋ ዘመዶቻችንን የምንገድል ጉልበት ያለው ደካማውን የምንከማ ነበር። አላህ ከመካከላችን መርጦ ነብይ እስኪልክልን ድረስ ነብያችን ሰለላሁ ዐለይሂ ወሰለም በአንድ በፈጣሪ እንድናምን አባቶቻችን ያመልኳቸው የነበሩትን የድንጋይ አማልክት እንድንሰባብር እውነትን ብቻ እንድንነጋገር ሐሰትን ከራሳችን እንድናርቅ አስተማሩ። ያ ነጃሺ ይሄ ሰውዬ በእናንተ ፊት እየዋሻ ሲሆን እኛንም አምላክ እንደሌለ እያወራ ሲሆን የእኛ አምላክ ውይ የበረሃ አምላክ ዓለም ጥግ ድረስ በግመሎቻችን እንድንነግድ ተባራ ተሚር አንጃሪቆ ውሃ አፍሊቆ በፌስታ በደስታ በፋንታዝያ እንድንኖራለን። ለዛ መለወጫ ቢሆን አባታችንስ ምን ይላሉ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እነኚህ
ሃይማኖታቸውን ይዘው አጥብቀው የእኛንም ሃይማኖት አክብረው በሰላም በፍቅር እንዲኖሩ ይሁን። በጣም የሚገርም ጊዜ የሚያሽራቸው ቲያትሮች ብዙ አሉ። ምክንያቱም የኛ የሰዎች ባህሪ ምድራዊ ህይወታችን ተደጋጋሚ ህይወት ይደጋገማል፣ መምጣቱ አይቀርም። አልፏል ብለህ ያለፍከው ነገር ተመልሶ ሲመጣ እንደ አዲስ ታሪክ ይወሳል። ዛሬ ንጉሥ አርማንም ብታየው ዛሬ የኢትዮጵያን ታሪክ አጉልቶ የሚያሳይ አሁንም ለዓለሙ ህዝብ ለአዲሱ ትውልድ የሚያስተዋውቅ በተለይ የአረቡ ዓለማትና የእስልምና እምነት ተከታዮች ለእስልምና እምነት ኢትዮጵያ የሰጠችውን ዋጋ ዳግም የሚያስተዋውቅ ትልቅ መድረክ የፈጠረ ነው እና ብዙ ጊዜ እንደዚህ አይነት ታሪኮች ሲደጋገሙ እንደ አዲስ ነው የምታያቸው። አንደኛውና አብዛኛው የምትለው ታሪክ ለምሳሌ በአረቡ ዓለም ያለ ታሪክ አለ አይደለም። እንትኑ ንጉሥ አርማህ መሆኑ ብቻ ሳይሆን ንጉሥ አርማህ የጻፉት ደብዳቤዎች ሁሉ አሉ። ከነቢዩ መሐመድ ጋር የተላላኳቸው ደብዳቤዎች በአንዳንድ ሙስሊም ሀገሮች ሙዚየም ውስጥ አሉ። ለምሳሌ ኳታር ውስጥ እንዳለ አውቃለሁ ይሄ ደብዳቤ ማለት ነው። እና እዛ ላይ አለጸሃም፣ አልነጃሺ፣ አስማህ እያለ ነው የሚጠቅሰው። እነዚህ ሁሉ የንጉሥ አርማህ ስሞች ናቸው። ለምሳሌ አለጸሃም ማለት ጺማሙ ንጉሥ፣ አስማህ አርማህ ለማለት አረብኛው እንዲህ አይነት ነገሮች አሉ፣ መረጃዎች አሉና በትክክልም በዚህም በዛም ወገን ባለው መረጃዎች ንጉሥ አርማህ ራሳቸው እንደሆኑ መረጃዎች አሉ። በዛች ውብ ባለ በረሃ ውስጥ አንዲት ጠብታ ውሃ እዚህ እርሷ ጋር ላይ ካለ ትላልቅ ወንዞችና ፏፏቴዎች የበለጠ ድምጿ ትጮኻለች። ያ ነጃሺ ይሄ አልፎ ተርፎ የሀገር ክብር የሚነካ ስድብ ነው። ስድብ ነው ያልከው? ለሀገርህ መቆርቆርህ ባልከፍ ግን የሌላውንም ሀገር ክብር ሳይነኩ ነበራ። አየህ፣ በአንተ ሀገር ውሃ እንደሚከበር ሁሉ የእኛ ሕዝብ ደግሞ እንግዳውን ከከበረ ድንጋይ ከአልማዝና ከእንቁም በላይ ያከብረዋል። ንጹሐንን ለጣዖት አምላኪዎች አላሁ አክበር። ጃፋር በግዛቴ ያሻችሁን ያህል ጊዜ መኖር ትችላለህ። አላሁ አክበር። ኢትዮጵያውያን ሙስሊም ወንድሞቻችን በዚህ 20 ዓመት ውስጥ ያደረጓቸውን እንቅስቃሴዎች ብታይ ከንጉሥ አርማህ ታሪክ መነሳት ጋር የተያያዙ እንደሆነ ይገባሃል። በብዛት በደንብ ለምሳሌ የነጃሽን መስጊድ ማደስ እንትን ማለት ያንን ታሪክ የበለጠ ለማጉላት መሄድ የምታያቸው ነገሮች አልፎ ተርፎ ደግሞ አሁንም ኢትዮጵያ ውስጥ ማነው አዲስ አበባ ዋና ከተማ ላይ ነጃሺ የሚባል መስጊድ ለመስራት የሚደረገው እንቅስቃሴ ስታይ ታሪኩ ተሰምቷል፣ ገብቶናል። ወይ ደግሞ ይሄ ታሪክ ትልቅ ታሪክ እንደሆነና መነሳት ያለበት ታሪክ እንደነበረ ያስረዳኛል። ከዛ አንፃር ነው ያየሁት። ያለፈውን ማንን ያዘጋጀው? ሁለቱም የተለያየ አዘገጃጀት ነው። እዚህ ጋር ደግሞ ዶክተር ተሻለን ያዘጋጀው። በጣም የሚገርም ነገር ዶክተር ተሻለ የማንን የንጉሥ አርማን ዝግጅት ሳይ ነው ያዘጋጀው፣ ማየትም አልፈልግም ብሎ። ስለዚህ አሁን እሱ ደግሞ ካለፈው የራሱን ዝግጅትና የራሱን አሻራ አስቀምጧል ዶክተር ተሻለ እና በጣም የተለየ ቲያትር አድርጎ ነው ያዘጋጀው። እኔም ደግሞ በዶክተር ተሻለ ካስተደረገ ይህንን ካራክተር በመጫወት የራሱ ትልቅ ትምህርት እንደ አዲስ እንደገና ትልቅ ትምህርት ያገኙበት ድራማ ነው። የሚገርም ስራ ነው። ማን ነው የሰራው? ሙሉ አሁን ልክ እንደ ዛሬው የቲክቶክ ዘመን ሆኖ ሁሉ ነገር ጥድፍ ባለበት ሰዓት አይደለም ያኔ የተሰራው። አንደኛ ከሰዓትም አንፃር 3 ሰዓት ከ30 ምናምን የሚወስድ በጣም ሰፊ ቲያትር ነው ያኔ የተሰራው። በዛ ላይም ደግሞ ለማውራትም ለማየትም በጣም የምንፈራቸው የነበሩ ትልልቅ አርቲስቶች ናቸው የሰሩት በዛ ሰዓት ማለት ነው። እና ጊዜ በጣም ፈጣን ነው። አሁን ዛሬ ተራ ደረሰና እግዚአብሔር እድሉን ሰጠን ማለት ነው ለኛም። እና ያኔ ማኔ በጣም በሚገርም ሁኔታ አዘጋጅቶታል። አሁን ደግሞ ዶክተር ተሻለ ሰርቶታል። በሚገርም ሁኔታ ነው ያዘጋጀው። ሁለቱም የየራሳቸው ኳሊቲዎች አሏቸው፣ የየራሳቸው እይታዎች አሏቸው። እና በዚህኛውም ዘመን በዛኛውም ዘመን ንጉሥ አርማህን ሁለቱን አይቶ ይሄኛውና ይሄኛው እንዲህ ነው ብሎ መናገር ለሚችለው ለህዝብ ነው የምንተወው እንጂ በጣም ወደነው በጣም አክብረን ነው የምንሰራው ንጉሥ አርማህ።
ነው። ተነስ ወደ ስራ ግባ። ምን ይሄ በቅሎ አለመውለዷ ግን ግርም አለ። አጥተሰውኝ በንጉስ አይ ጊዜ ያደርጋል የውሻ ሚዜ አለ። ይህን ያንተ ረዳት ባልሆን ኖሮ ወደ የመን ዘመቻ ለመዝመት እየተሰናዳው ነበር። ወይ ወንዱ እንደ ሊቀ መላእክቱ ታድጌ ባስጣልኩ እንደዚህ ትለኝ። መቼም ያንተ ረዳት ሆኖ ጭቃ ከማብቃት የከፋ ምንም ነገር የለም። አንተ ሁሌም እንደዚህ ነህ። በከተማው የጦር ወሬ ሲነገር ያቅበዘብዛል፣ እንደ ዛሬ ያስጓራል። ስማ፣ ለማንኛውም ባትጨርሰው በመጀመሪያው የረዳትነት ዘመንህ ይሄን የመሰለ ያማረ ጅምር በመጀመርህ በእውነት በጣም ልትደነቅ ይገባል። አይደል? ታዲያ እድሜ ላንተ የኔ ወዳጅ። እሺ ናቀፈኝ። እሺ ናቀፈኝ። እሺ እና እየደረሽ አንተ ከዚችም ስጋዬ ላይ ቦጭቀህ በአጥንቴ ልታስቀረኝ ነው እንዴ? ይሄ ታሪክ እስልምና ላይ ያለንን ስቴክ ድርሻ በሚገባ የሚያሳይ ነው። ይሄ ታሪክ የሙስሊም ታሪክ አይደለም። ይሄ ታሪክ የክርስቲያን ታሪክ አይደለም፣ የኢትዮጵያ ታሪክ እና እያንዳንዳችን ክርስቲያን በለው ሙስሊሞች ለእስልምና እዚህ መድረስ የከፈልነውን ድርሻ በትክክል የሚያሳይ ነው። ምን ማለት ነው? መካ ውስጥ ከ10 ዓመት ቀድሞ እኮ ኢትዮጵያ ውስጥ እስልምና ተሰብኳል፣ መካ መዲና ከመሰበኩ በፊት። ስለዚህ እስልምና ከነ ሁሉ ነገሩ ተቀብላ ነው ኢትዮጵያ እነዛን ሰዎች መልሳ የሰደደችው። ስትሰድ ግን እምነቱ ቀርቷል አላሁን። ስለዚህ ይሄንን ስታስበው እያንዳንዳችን ሙስሊም ወክርስቲያን ለእስልምና እዚህ መድረስ የከፈልነው መስዋዕትነት ነው። ይሄ ታሪክ ገፋሪ ንሳ። እኚህን ሰዎች አንዳች ክፉ ነገር ሳይገጥማቸው ከነ ስጦታቸው ወደ መጡበት በክብር ሸኝ። አላሁ አክበር። በራሳችን ገመድ እንሄዳለን። የኔ ካስት በጣም የሚገርምህ የታሪኩ አስኳል ነው። ባይዘው ብዙ ጊዜ ገጸ ባህሪው ገብቶ ብዙ ባይወጣም ባይገባም ዋናው እነዚህ ቆሮሾች እዚህ ተሰደው የመጡትን ሙስሊም ተከታዮችን ከንጉሱ ተረክበው ለማጥፋት የመጡ ሰዎች አካል ናቸው እና የነዛ ሰዎች መተው ያንን ከንጉሱ ስጦታ ሰጥተው ሊሰጣቸው ያልተቻለው ሰዎች ወይንም በእስልምና ምክንያት ተሰደው የመጡን ሰዎች ባለመሰጣቸው የቆሬሽ እምነት ወይንም በቲያትሩ ላይ እንደሚገለጸው የቆሬሾች አምልኮታቸው ሌላ ነው ካራክተራቸው እና ሁበል የሚባል አምላክን የሚያመልኩ ናቸው። ጣዖት አምላኪዎች ናቸው። ያንን እምነት የካዱትን ሰዎች ሊያሳዱ የመጡ እና ከንጉሱ ተደራድረው ተረክበው ሊሄዱ የመጡ ካራክተር ናቸው እና በዛ ገቢር ውስጥ ትልቅ ነገር ተሸክሞ አስተላልፎ ነው የሚሄደው። ከምንም ነገር በላይ ሰውነትን አክብሮ ይወጣል። በቃ በቂ ነው። ሰው መሆን ብቻውን በቂ ነው። ሰርቶ ወልዶ ከብዶ ለመኖር ባሻው ስፍራ በወደደበት አካባቢ ያሻውን ነገር አድርጎ ለመኖር ሰው መሆን ብቻውን በቂ መሆኑን ተምሮ ይወጣል። ምክንያቱም እኛ የሰው ሀገር ሰው ተቀብለን አኑረናል። ማኖር ብቻ እኮ አይደለም፣ ለጋብቻ፣ ለትዳር፣ ለፍቅር የሚመች ቤተሰባዊነት ሁሉ ተፈጥሯል ኢትዮጵያ ውስጥ። ስለዚህ ይህንን ማድረግ የቻለ ህዝብ ከንጉሥ አርማህ ቲያትር ላይ ትልቁን ነገር መልሶ ይማራል ብዬ አስባለሁ። ማነው ጉግ ማንጉግ? በእኔ ላይ ነው ጎራዴን የምትመዛው? ትሰማለህ? ለአባታን አላገባም ብትል ሚስጥርህን ሁሉ ለአባትና ለጳጳሱ ነግሬ አንተንም ያቺ ፍቅረኛህንም አሳስሬ ወይኔ ነው ማስወረጉራችሁ። ይሄ ዘመቻ ለእኔም ለአንቺም መልስ ይኖረዋል። እንዴት? ሞት ኮ ለእኔ ሞት? ያደለው ደፋር የፋርስ ወታደር ደረቴን በጦር ገምሶ አንገቴን በጎራዴ ያወራርደዋል። ያን ጊዜ ሰላም ታገኛለሽ፣ ለእኔም ሰላም ይሆንልኛል። 24 ዓመት ማለት አንድ ጄኔሬሽን ነው፣ አንድ ትልቅ ጄኔሬሽን ነው። ስለዚህ በአንድ ጄኔሬሽን መካከል ነው ይሄ ቲያትር ተመልሶ የመጣው። ያን ጊዜ
ለምሳሌ በማን ያዘዋል ሲያዘጋጀው ኦነስትሊ ጊዜውን በደንብ የተረዳና የጊዜውን የፕሮዳክሽን በለው የኤቭሪቲንግ የሚያሟላውን ነገር ተጠቅሞ ነው የሰራው እና ሞር ላይክሊ አሁን ለምሳሌ አወዳደር ብትለይ ያን ጊዜ የነበረ የታይም ሌዠር አሁን የለም። በቃ የለህም። ያን የነበረ ይሄ ዲያሎግ አጣጥሞ ይሰማ የነበረ ኦዲየንስ አሁን የለም። አሁን በአክሽን በድርጊት እና በቴክኖሎጂ ይሄ ሳውንዱ ምንድነው ድምፁ ኤአዩ ምናምኑ ሁሉ ተካቶ መታየት ያለበት ነገር ነውና ያን ስታወዳድረው ሁለቱም ጊዜያቸውን የዋጁ የጊዜያቸውን መልስ የሰጡ አዘጋጆች ነው ያዘጋጁት ብዬ ነው ማስበው። የአባቶቻችን ግዛት የሆነችው ኤደን በፋርሶች እጅ ከወደቀችብን ወዲህ ወንድሞቻችን በባርነት የባህር ላይ ንግዳችንም በባዕዳን እጅ ወድቀውብናል። ዛሬ ያቺ ምድር ረክሳለች። ክንዳችን ዳግም እንዲያርፍባት ህልሜ ስላስጨነቀኝ ሰራዊታችን ተደራጅቶ እንዲከት መርከቦቻችንም እንዲታደሱ እናዛለን። ያን ጊዜ የነበሩት አክተሮች ሆነስትሊ በጣም ትልልቅ ጃይንት አገሪቱ ካፈራቻቸው እከሌ ከምትላቸው ሁሉ እዚህ ቲያትር ላይ ነበሩ እና የትወናውን ጥግን አሳይተውናል። ያን ጊዜ በነበረ ሁኔታ ማለት ነው ማለት አሁንም ሊተኩም አይችሉም። እንደ ፍቃዱ ተክለማርያም ወሰደው፣ ጌትነት እኔውን ወሰድ፣ ነጋሽ ጌታቸውን ወሰድ እና እነዚህ ሙሉ ዓለም አሁንም አልተተኩም። ስለዚህ እንዴት ነው ማለት እንግዲህ ማወዳደር ከባድ ነው፣ ግን ደግሞ አሁን የሰሩት ወጣቶቹ ወደዛ እንደሚሄዱ ደግሞ በደንብ ያየሁበት እና ገዝፈው ከዚህም ገዝፈው መታየት እንደሚችሉ ያሳዩበት ነውና ሁለቱም እንግዲህ የትወና እንትናቸው እንደ ጊዜውና እንደ ሁኔታው ጥሩ ነው። መርከቦቹ ለሁለት ከፍለን በሁለት አቅጣጫ ከምንዋጋ ተመልከት። ምሽቱን ስንቀዝፍ አድረን ከመንጋቱ በፊት የፋርስ ሰራዊት ሳያየን ሂማራት ወደብ እንደርሳለን። መልካም። ከዚያም ከመርከቦቻችን ወርደን ማለዳ ላይ ሳያስቡት ሳይጠራጠሩ እንገጥማቸው። ጥሩ። ከእንቅልፋቸው ሳይነቁ ንፋስ እንዳገኘው አሸዋ ጥርግርግ እናደርጋቸዋለን። ምን ይመስልሃል? ድንቅ ሀሳብ ነው። ነገር ግን የባህር ላይ ውጊያውን በፍጹም ማጣት የለብንም። የእኛ ሰራዊት ከሁሉም በላይ ለባህር ላይ ውጊያ ልዩ ችሎታና ፍቅር አለ። ፋርሶች ደግሞ ይህን ስለሚያውቁ ተስፋቸውን ለባህር ላይ ውጊያ ባይጥሉም ጥቂት መርከቦችን ማሰማራታቸው አይቀርም። ስለዚህ በባህር ተዋግተን መርከቦቻቸውን የማስመጡን እድል መጠቀም አለን። ገብተው አይተው በጣም ተመስጠው ግን ይሄ ታሪክ ኢትዮጵያ ውስጥ የሆነ ነው ብለው የጠየቁኝ ሰዎች አሉ። እንግዲህ ምን ያህል ዲፈረንስ እንዳለ እዚህ ጋር ታያለህ። ከዛ ደግሞ አልፎ ተርፎ ዲቴይል ደግሞ ይሄ በቃ እምልህ እዚህ ቲያትር ቤት ብቻ ተወስኖ መቅረት የለበትም፣ መውጣት አለበት፣ መታየት አለበት፣ እንግዲህ ወደ ሲኒማ ወደ ምኑ መሄድ አለበት ብለው ሰጀስት ያደርጋሉ። ስለዚህ ከዚህ አንጻር ስታየው እንግዲህ ብዙ አይነት ሰጀሽኖች አጋጥመውኛል። የዛሬው ፕሮግራም ለየት የሚያደርገው ነገር ፕሮግራሙ የምስጋና ፕሮግራም ሌላ ነገር የለው። አርቲስት ዳንኤልን ልናመሰግነው ልናከብረው የልፋቱን የድካሙን ያህል በጣም ብዙ ያልተዘመረለት ያልተነገረለት አርቲስት ነውና ዛሬ ልናመሰግነው ነው ይሄ ፕሮግራም የተዘጋጀው። ምስጋናው ነው ሌላውን ነገሮች ያመቻቸው። የዛሬ አሰኝ ቀን ለወንድማችን ለዳኒ ጽሞ ወይ ለዳኒ አሸናፊ ትልቅ የክብር ጥበብ የምናቀርብበት ሰዓት ነው። ዳኒ ጽሞ በዘመናችን ከወለዳቸው ትልልቅ አርቲስቶች ከሚባሉት አንዱን ዳኒ በዚህ ዘመን የተገኘ ፈርጥ ነው። ዳኒን ደግሞ ማሰብ አለብን ብለን ሙያተኞች ተነጋግረን ይህንን ቲያትር በሱ ስም እንዲተላለፈና ለህዝቡ ዝግጅት ቀርቦ እሱንም ደግሞ በህይወቱ እሱን ለማስታወስ የተሰሩ ስራዎች ናቸው። ጨረቃው አታምሩ? እኔና ጨረቃ እኮ ጓደኛሞች ነን። እንዴት? እንዲህ በቸነፈኝ ጊዜ እናወራለን። አንቺ? እንዴት ነው አንቺ? እኔም ሌት እንቅልፍ እምቢ ሲለኝ ከጨረቃ ጋር ማውጋት ያስደስተኝ። ምን እያል? ያማ ሚስጥር ነው።
ካንተ ልስማው ብዬ ነው እንጂ ሁሉንም ነገር ነግራኛለች። ማን? ቸረካዋ። ምን ብላ? ስለ አንተና ስለ ልዕልት ናፓታ ሰርግ ዝግጅት። ኮይ ለምንድን ነው ስለ ሰርግ ዝግጅት ያልነገርከኝ? ረሳሁት። ረሳሁት? ሀገር ሁሉ የሚያወራው ጉድ ጉድ የሚለው እንዴት ነው አንተ ባለ ጉዳዩ የምትረሳው? ወደ ዘመቻ መሄዴ ነው። በዚያም ልሰናበትሽ ነው አመጣጥ። አይኖችሽን ልሰናበታቸው። ልትዘምት? ለምን ፍሬ ሰናይ? ንጉሥ ለመሆን የሚከፈል ወረት ነው ዘቢባ። አንዳንዴ ደግሞ ሰላምን ከቤትሽ ስታጪ ጦር ሜዳ የሰላም ስፍራ የሚሆንበት ጊዜ አለ። ዛሬ ያው ዳኒ ጺሞ ህመም አጋጥሞት ያንን ሕክምና እንዲያገኝ ለማድረግ በልዩ ፕሮግራም ንጉሥ አርማህ እንዲታይ ቲያትር ቤቱ ፈቅዶ ምንም እንደ ደራሲ ፈቅጄ አዘጋጁ ፈቅዶ ተዋናዮቹም ይሄ ነገር እንዲታይ ለማሳየትና ገቢ ለማሰባሰብ ነው የተደረገው። እውነት ለመናገር ያው ወንድማችን ወደ 25 ዓመት እዚህ ስራ ላይ የነበረ ግን በሚዲያም በምንም እንዳየነው ደግሞ ያው ህክምናው ነው ህመሙ ጠንቶበት ህክምና ለማግኘት ከባድ ነበረ። እንግዲህ የተወሰነ ገንዘብ እንኳን ተገኝቶ ከዚህ ስራ የሚታከምበት ነገር ቢገኝ ለማለት ነው። ግን ደስ በሚል ሁኔታ የኪነ ጥበቡ ማህበረሰብ እሱን ለመርዳት በብዙ ብሏል፣ ተንቀሳቅሷል። እንግዲህ እግዚአብሔር ይርዳው፣ እግዚአብሔር እንደገና መልሶ ወደ መድረክ እንዲያመጣ ያርገው። ለዳኒ መልካም እድል። ምን እየከወናችሁ? ንጉሥ ሆይ ከወዲያ ከመስኩ ሲመጡ አረፍ የሚሉበት መናፈሻ ነገር እየሰራን ነው። ንጉሥ ሆይ ግሩም። ልጆች እንዲህ ዘውትር እንደምታስደስቱኝ እኔ በምን ላስደስታችሁ? አይ ንጉሥ ሆይ እኔ እንኳን ከዚህ ቀደም ከምጠይቀው አንዳችም የሚጨመርልኝ ነገር የለም። ንጉሥ ሆይ ግን እንደው ንጉሥ ሆይ ይሄ ረዳቴ ጥንት ያለጣ ክፍሉ ወታደር ነበረ እና አሁን ከኔ ጋር ባሳለፈው የሥራ ዘመኑ ብርቱ ግንበኛ መሆኑን ይኸው በሥራው አስመስክሯል። እና ንጉሥ ሆይ እንደው በዓመት የሚሰፍሩለት ቀለቡ እንድጨመርለት እጠይቃለሁ። መንገዶች ንጉሥ ሆይ እኔ ወታደር እንጂ ግንበኛ አይደለሁም። ይማሩኝ ንጉሥ ሆይ፣ የእስካሁኑ ቅጣት በቂ ነው። ዳግም ወታደር ሆኜ ሀገሬን ላገልግል፣ በየመኑ ዘመቻ ባህር ልሻገር፣ ጠላቶቼን ልመክት፣ ዳግም የንጉሥ የሎሌ ሆኜ አክሱም ጽዮንን ልታደጋት ምሕረቶ ልክ የለውምና ይማሩኝ ንጉሥ ሆይ። በጣም የሚገርም ቲያትር ነው ተከታትዬ የወጣሁት። ንጉሥ አርማህ መቼም የቲያትር ሪቪው ስንሰራ ብዙ ጊዜ ሙሉ ቲያትሩን ስለማንቀርጽ በቅደም ተከተል ደግሞ ለእናንተ ስለማናሳያችሁ መጨረሻውንም ስለማንገልጠው እንጂ እኔ እዚህ ቲያትር ቤት ውስጥ ያየሁትን በሙሉ ብትመለከቱ እኔ የተጋባብኝ መንፈስ እናንተ በቀላሉ ሊሰማችሁ እንደሚችል ይሰማኛል። ለማንኛውም አዲስ አበባ ሆናችሁ እሁድ ንጉሥ አርማህን ያላያችሁ ሰዎች በዚህ አጋጣሚ እንድትከታተሉ ተጋብዛችኋል። ወደ 5ኛው ክፍለ ዘመን ወደ አክሱም ዘመነ መንግስት አርቆ የወሰደን ነው። በታሪካዊ ምናብ ማለት ነው። ንጉሥ አርማህ በዘመኑ የነበረበትን የስነ መንግስት ባህሪና ኢትዮጵያን ያስተዳድርበት የነበረውን የሀበሻን ሕዝብ ይመራበት የነበረውን ዘይቤ የሚዳስስ እግረ መንገድ ደግሞ በወቅቱ ነገስታት ህዝቡን በመምራት ረገድ የነበራቸውን ጥበብ ብልሃት ከማሳየት ባሻገር የዘመኑ ክርስቲያኖችና የእስልምና እምነት ተከታዮች እንዴት ተከባብረው ይኖሩ እንደነበረም አስረግጦ የሚናገር እጅግ ዘመናዊ ደግሞ ታሪካዊ ቲያትር ነው። ዘመናዊ ያልኩት ከዝግጅቱ አንጻር እንደሆነ ትረዳላችሁ ብዬ ተስፋ አድርጋለሁ። ይሄ የንጉሥ አርማህ የዛሬው ትዕይንት ለተወዳጁ ተዋናይ በዚህ ቲያትር ይሳተፍ ለነበረውና በአገራችን ላለፉት 30 ዓመታት በመድረክ ላይ ጽኑ ችሎታውን በማሳየት ረገድ የሚታወቀውን ዳኒ ጺሞን የምናመሰግንበት ፕሮግራም ነበረ። እሱም ዛሬ በታዳሚነት ነው የተገኘው። ካጋጠመው ህመም አንጻር
የዚህ የዛሬው ቲያትር ማለት ነው ሙሉ ገቢው ለሱ ነው። ስለዚህ የበርካታ ኢትዮጵያውያን ደግነትና ልግስናም የተንጸባረቀበት ልዩ ፕሮግራም ነበር። እናንተም ይህንን ዝግጅት ስለተከታተላችሁ እጅግ አድርገን እናመሰግናለን። ዝግጅታችን በዚህ ተጠናቋል።